አባ አለው አንዱ ሄዶ አቤት በዚህ ገዳም ምን ስታደርጉ ነው ቀኑን ሙሉ የምትውሉት? አለ። ስንወድቅ ስንነሳ ነው የምንውለው። ያ ማለት ምን ማለት ነው? ጠዋት ተስተካከል እንላለን፣ ከሰዓት ምን እናደርጋለን? እንበድላለን። ተጓዦች ነን፣ ፍጹማን አይደለም። እንደዛ ከሆነ እየተሳሳትንም ቢሆን እንማራለን። ኃጢአት እየሰራንም ቢሆን እንማራለን። እየበደልንም ቢሆን እንማራለን። ከዛ አንድ ቀን እናፈራለን። እኛ ፍሬ ለቃሚዎች አይደለም። የሚያስጨንቀን ነገር የለም። ዘሩን እናዳፍን። ኮትኩቶ ለፍሬ የሚያበቃው ደግሞ መንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ሲናገር ጳውሎስ ተከለ፣ አጵሎስ አጠጣ፣ ማን አሳደገ ነው የሚለው? እግዚአብሔር አሳደገ። የተማርነውን ዘር ማሳደግ የእግዚአብሔር ድርሻ እንጂ የኛ አይደለም። ነገ እንለወጣለን። ስለመለወጣችን ስላለመለወጣችን አትጨነቁ። ዝም ብላችሁ ተማሩ። አታስቡ አላልኩም፣ አትጨነቁ ነው ያለው። ተማሩ። ስትማሩ ቆይታችሁ መሄዳችሁ አሁን ኃጢአት ስትሰሩ ትችላላችሁ። ቢቻል አትስሩ፣ አንስራ። ባይሆን ግን ተመልሰን መተንም እንማር፣ እንስተካከላለን። ሐዋርያት እየተማሩ ሳቱ፣ እየሳቱ ተማሩ። መጨረሻ ላይ ያለ ስህተት እውነተኛ ሆነው ቀሩ። እየተሳሳቱ ነው የተማሩት፣ እየተማሩም ተሳስተዋል። ብዙ ቀን ስተዋል፣ የነገራቸውን ረስተዋል። ጌታ ሰብኳቸው እንኳን ብዙ ቀን ተሳስተዋል። እንኳን ሰው በጎደሎ እውቀቱ ሰብኮን ይቅርና። ስለዚህ ነገ እንስተካከላለን። ቃሉን በደስታ እንስማ። የእግዚአብሔር ዘር ነው። ለዚያ ማንም ጎርባጣ መሬት እንዳይኖር ልባችን አስተካክለን እንምጣ። ዛሬ እግዚአብሔር ሊዘራብኝ ነው በእኔ ልብ ላይ። ጌታዬ ኢየሱስ ክርስቶስ ሆይ እንደ በጎ አዝመራ ቁጠረኝ። በጆሮዬ ውስጥ እንክርዳድ ከሚዘራብኝ ክፉ ጠላት ጠብቀኝ። የሻከረውን ልቡናዬን አንተ አለስልሰህ ዝራበት። በመስቀልህ ርፍነትም ልቡናዬን ረሰው ብለን እንጸልይ። ቃሉ ብርቱ ነው። ቃለ እግዚአብሔር ይመትር ነደ እሳት፣ ቃለ እግዚአብሔር ያድለቀልቁ ለገዳም። የእግዚአብሔር ቃል በረሃውን ያነዋውጠዋል። የእግዚአብሔር ቃል የእሳቱን ነበልባል ይቆርጣል ስለሚል፣ ስለዚህ ጌታ በመንገድ ላይ የወደቀ ዘር ያለው